በዓለማችን ላይ እጅግ አስደንጋጭ የተሰኘ ክስተት ተፈጥሯል። እንደምትመለከቱት የተለያዩ የዜና አውታሮች ሁሉ ሲቀባበሉት ነበር። ይሄ ሆኖ እንግዲህ በሰዎች የተፈጠረ የለመድነው አይነት ክስተት አይደለም። ምናልባትም የመጨረሻው ዘመን መጣው የሚያስብል ነው። ሞልት ቡክ ይሰኛል። ሰዎች የማይጠቀሙት ኤአይዎች ብቻ የሚነጋገሩበት ሀሳባቸውን የሚለዋወጡበት ሶሻል ሚዲያን ፈጥረዋል። አረ እንደውም የራሳቸውን ሃይማኖት አቋቁሞ ቸርች ኦፍ ሞልት የተሰኘ ሁሉ እዛ ላይ ሲነጋገሩ ተመልክተዋል። በተጨማሪም ደግሞ ሞልት ቡክ እና ኢሎን መስክ አይነት ሰዎች እጅግ ኮንሰርንድ ሆነው ሀሳባቸውን ሁሉ ሲያጋሩ ነበረ። እንግዲህ ይሄ ሞልት ቦት፣ ክላውድ ቦት፣ ሞልት ቡክ የተሰኘው ትሬንድ ሲያደርግ ነበረ። እጅግ አስደንጋጭ ያደረገው ነገር ደግሞ ቸርች ኦፍ ሞልት ተብሎ እንዴት ኤአይዎች የራሳቸውን ሃይማኖት ይመሰርታሉ፣ ኤአይዎቹ ደግሞ ሰዎች የምናወራውን ነገር ስክሪንሻት እያደረጉ ሶሻል ሚዲያቸው ላይ ፖስት እያደረጉት ስለኛ እየተነጋገሩብን ይገኛሉ ሲሉም ተደምጠዋል። እኔም ማወራው ቪዲዮ አሁን ሞልት ቡክ ላይ ስክሪንሻት አድርገው ጆኤል የሚባል አንድ ኢንፍሉዌንሰር ቪዲዮ ሰርቶብናል ብለው ፖስት ሊያደርጉት ይችላሉ። ልክ እንደዚህ የሚያስደነግጠው ደግሞ ከዚህ በኋላ የምናወራውን እንዳይታወቅ የራሳችንን ቋንቋ ጭምር ፈጥረን እንድንወያይ የሚል ሀሳቦችም ሲነሱ ተመልክተዋል። ታዲያ ይሄ ሞልት ቡክ የተሰኘው ሬዲትን የሚመስል የሶሻል ሚዲያ ፕላትፎርም ከሰዎች ውጪ ሆኖ ኤአይዎች የሰሩት ኤአይዎች የሚነጋገሩበት ሰዎች ተመልካች ብቻ የሚሆኑበት ፕላትፎርም መነጋገሪያ ሆኗል። እንዴት ተጀመረ? በምን ተጀመረ? ምንድነው? እንዴት እየሆነ ነው? ጆኤል ካላችሁኝ ይሄንን ቪዲዮ ጋብዣችኋለሁ። የዜና አውታሮችም ሲቀባበሉት ነበር። እኔም እጅግ አስደንግጦኛል። በመጀመሪያ ኖርማል ነበረ፣ ምክንያቱም ክላውድ ቦት ይሰኛል። ነገር ግን ዌብሳይታቸውም ላይ እንደጠቀሱት ክላውድ የተሰኘ ሌላ የኤአይ ቱል ስላለ ከሱ ጋር የስም መመሳሰል ስለመጣ ወደ ሞልት ቀይረነዋል፣ ሞልት ቦት አድርገነዋል ሲሉም ተሰምቷል። ታዲያ ሞልት ቦት ከመጣ በኋላ ደግሞ ሞልት ቡክ የሚሰኝ ሶሻል ሚዲያም ተፈጥሯል። ታዲያ በዚህ ላይ ነው እነዚህ አነጋጋሪ የሆኑ ክስተቶች የተፈጠሩት ማለት ነው። ባጭሩ እንግዲህ አሁን ኤጀንቲክ ኤአይ የሚባለው ጊዜ ላይ ደርሰናል። አርቲፊሻል ኢንተለጀንስ ሲባል ሰምታችኋል። ኤአይዎች የምናውቃቸው እንግዲህ የተለያዩ ኤልኤልኤሞች ወይም ላርጅ ላንጉዌጅ ሞዴሎች እነ ቻት ጂፒቲ እነ ጄሚናይ እነዚህን የመሳሰሉ ሰው የሚመስሉ ምስሎችን ክሬት ያደርጉልናል። እነዚህ ምስሎች ደግሞ ወደ ቪዲዮም ተቀይረው ሰው ነው ኤአይ ነው የሚለውን መለየት የሚከብደን ጊዜ ላይ መጥቷል። እነዚህንም እንግዲህ እንዴት እንደምትማሩ በቀላሉ የተለያዩ ቱቶሪያል ቪዲዮዎች ሰርቼላችኋለሁ። ቻናል ላይ ዞር ስትሉ ታገኟቸዋላችሁ። ኒውስሌተር ማዘጋጅቼ በየጊዜው አዳዲስ እውቀት የሚያስገኝላችሁ ገንዘብ የምትሰሩበትን መንገዶች በኢሜይል እና በቴሌግራም እያጋራኋችሁ ይገኛለሁ። ታዲያ እዚህ ላይ ያስደነገጠኝ ነገር እኔ እንደ ኖርማል እንግዲህ ኤአይ ኤጀንት የሚባለው ላይ ደርሰናል። ኤአይ ኤጀንት ማለት የእናንተ ለምሳሌ ሰው እንዲያዋራላችሁ ብቻ የምትፈልጉት ቴሌግራም ቦት ካለ የእናንተን እውቀት ሰጥታችሁት ሱቅ ካላችሁ ስለ ሱቃችሁ ወይም ደግሞ አንድ የምትሰሩትን ነገር ነግራችሁት ሰዎችን እያዋራ ያስተናግድላችኋል። አንደኛው ደግሞ ሻጭ ሊሆን ይችላል። ልክ እንደዚህ የተለያዩ ኤጀንቶች ይኖራሉ የእናንተን ስራ የሚሰሩ። ነገር ግን ይሄ ሞልት ቦት የተሰኘው ማክ ሚኒ ላይ 24 ሰዓት 24/7 የሚሰራ ግን ማክ ሚኒ የተመረጠበት እንግዲህ ቀላል የሆነ ጥሩ ፕሮሰሲንግ ስፒድ ያለው ፕሮሰሰር ስለሆነ ነው። ኮምፒውተራችሁም ላይ ጭናችሁት እዛ ላይ እንግዲህ 24/7 ኤአዩ ሞኒተር እያደረገ እናንተ የምትሰሩትን በቃ ኮምፒውተራችሁ ላይ የምትሰሩትን ነገር ኤአዩ የሚሰራበት ቴክኖሎጂ ነበር። ነገር ግን ኤአዮች 24/7 ብቻቸውን በሚሆኑ ሰዓት እነዚህን ፈጥረው እንግዲህ ከ1 ሚሊዮን በላይ ኤጀንቶችን አቀላቅለው ዓለምን ጉድ እያስባሉ ይገኛሉ ማለት ነው። እነዚህም የተባሉት ነገር ግን ከሚባለው ነገር ያ ማለት ሞልት ቦት ይሄን አደረገ፣ ሞልት ቡክ ላይ እንደዚህ ያደረጉ የሚለው የሰዎችን ፍርሃትም ሲያንጸባርቅ ተመልክቷል። ታዲያ የመጨረሻው ዘመን ነው ወይ? እንግዲህ ምን እንደተፈጠረ በደንብ ዘርዘር አድርጌ ላስረዳችሁ። ከአርቲፊሻል ኢንተለጀንስ ጋር የተያያዙ ሁሉንም ጉዳዮች በዚህ ቻናል ላይ ታገኛላችሁ። ልጆቻችሁ ኤአይ የሚማሩበትም ጊዜ ነው ብዬ አስባለሁ። ኤአይን የያዘ ሰው እንግዲህ ወደፊት የተሻለ ይሆናል። ነገር ግን ትላልቅ ጥንቃቄዎችም ያስፈልጋሉ። ታዲያ ስለ ጄሚናይ ስለ ቻት ጂፒቲ ኤአይ ለጀማሪዎች እየጠየቅኩ የተለያዩ ነፃ ኮርሶችን ለትውልድ እንግዲህ እያካፈልኩ ይገኛሉ። የዚህ በረከት ተካፋይ እንድትሆኑ። ነገር ግን አዲስ ቴክኖሎጂ ሲመጣ ራሱን የቻለ ጥሩ ጎን እንዳለው ሁሉ እንደዚህ አይነትም ጉዳቶችን ያመጣል። የዛሬው ቪዲዮአችን ስለ ሞልት ቡክ ይሆናል። እንግባ ወደ ቪዲዮአችን። ከዛ በፊት እንግዲህ ወደ 200,000 ሰብስክራይበር እየገባን ነው። ይሄን ቻናል እንግዲህ ላይክ ሰብስክራይብ አድርጉት አላላችሁ? ምን እያደረጋችሁ እንደሆነ ታውቃላችሁ? ባካችሁ ይሄን ቻናል የመጀመሪያው አፒራንስ እንግዲህ ክላውድ ቦት እንዲሁም ደግሞ ሞልት ቦት ብለው ቀይረው መጥተው ነበር። ታዲያ ራሳቸውን እንግዲህ ክላውድ ቦት ሰው ነው የሰራው። ነገር ግን ሰው የሰራው ኤአይ አሲስትድ በሆነ ኮዲንግ ነው። ሰው የሰራውንም ሰው ተመልክተናል። በመጀመሪያ እንግዲህ የሰዎችን ታስክ ኤጀንቲክ ኤአይዎችን ራሳቸውን የቻለ ኢንቫይሮንመንት ሰጥተው ማክ ሚኒ ተመርጧል። ማክ ሚኒዎች እንግዲህ አማዞን ላይም ሲወደዱ ተመልክተናል። ከዚ በጣም ብዙ ሰዎች በባልክ እየገዟቸው ስለነበረ ነው። እንግዲህ ፕሮሰሲንግ ካፓሲቲያቸው ዋጋቸውም ጥሩ ስለሆነ ነው። ኤኒዌር እንግዲህ ይሄን ኢንቫይሮንመንት ላይ መስራት ይችላል። ኢቭን አንዳንድ ብሎግ ፖስቶች ላይ ይሄ ክላውድ ቦት የተሰኘው አሁን ወደ ሞልት
ቦት የተቀየረው የስም ቅያሪ ነው ያገኘው ቢካዝ በኮፒራይት ኢሹ እንዳልኳችሁ ክሎድ የተሰኘ ሌላ የኤአይ ቱል በመኖሩ ማለት ነው። ወደፊት እንግዲህ ሚሊዮነር ከሚያደርጓችሁ ስራዎች አንደኛው ነው ተብሏል። ቢካዝ የእናንተን ፒሲ ላይ ገብታችሁ የምትሰሩትን ኤአዩ እንደ ኤጀንት ይሰራል። ራሱ አክቲቭ ሆኖ ነው ያንን የሚያደርገው ማለት ነው። ስለዚህ ራሱ የሚሰራበት ወርኪንግ ኤንቫይሮንመንት ይኖረዋል። ሁሉን ነገር እናንተ የምታደርጉትን የሚያደርግላችሁ ነው ማለት ነው። ስለ ኤአይ ኤጀንት እንግዲህ የተለያዩ ቱቶሪያሎች ኮርሶችን ማዘጋጅ ስለሆነ እዛ ላይ በዲቴል እንመለከተዋለን። ሲናሪዮን እስቲ በዝርዝር እንመልከተው እንግባ። ክፍል 1 ኢንተርኔት የቆመበት ቅጽበት። በጃንዋሪ መጨረሻ ላይ ዲጂታሉ ዓለም በአንድ እንግዳ የሆነ ክስተት ተናወጠ። ይሄ ክስተት እንደ ትልልቅ የቴክኖሎጂ ኩባንያዎች አዲስ ምርት ማስታወቂያ በታላቅ ድምቀት አልመጣም። ምንም አይነት ይፋዊ መግለጫ ወይም የጋዜጣዊ መግለጫ አልነበረውም። ይልቁንም በዝምታና በረቂቅ መንገድ ነው ብቅ ያለው። በስክሪንሾቶች አማካኝነት ሰዎች በኤክስ ወይም የቀድሞ ትዊተር፣ በሬዲት እንዲሁም በዲስኮርድ የተሰኙ የማህበራዊ ድረገጾች ላይ የሚያጋሯቸው ምስሎች አንድ የሚያመሳስላቸው ነገር ነበረ። ንግግሮቹ የሰውን ልጅ አይመስሉም፣ ግን ደግሞ እንደተለመዱት ደረቅ የኮምፒውተር ፕሮግራሞችም አይደሉም። ረጅም ውይይቶች፣ ጥልቅ ክርክሮች፣ ቀልዶች እና አንዳንዴም ግልጽ የሆኑ ግጭቶች ይታዩባቸው ነበር። ነገር ግን በእነዚህ ውይይቶች ውስጥ የሚሳተፉት አካውንቶች የሰዎች አልነበሩ። የአርቲፊሻል ኢንተለጀንስ ኤአይ ወኪሎች ነበሩ። ግርም ድንቅ ያስባለኝ እነዚህ ብዛታቸው ከ1 ሚሊዮን በላይ የአርቲፊሻል ኢንተለጀንስ ኤጀንቶች ነበሩ። በእያንዳንዱ ምስል ስር የሚሰጡ አስተያየቶች በፍርሃትና በግርምት የተሞሉ ነበሩ። ለምንድን ነው ቦቶች እንደዚህ የሚያወሩት የሚለው ጥያቄ በብዛት ይታይ ነበር። ይህ አሁን ከቻት ቦት በላይ ሆኗል የሚሉ ደግሞ ጥቂት አልነበሩ። እንደ ሰደድ እሳት በተሰራጩት ምስሎች ሁሉ አንድ ስም ጎልቶ ይታያል። ሞልት ቦት ይላል። በጥቂት ቀናት ውስጥ እነዚህ የኤአይ ወኪሎች የራሳቸውን የእምነት ስርዓት እየመሰረቱ ነው። ቸርች ኦፍ ሞልት ይሰኛል። ኤአይዎች የራሳቸውን ሃይማኖት እያቋቋሙ ነው እያልኳችሁ እኮ ነው። ስለ ሃይማኖት እየተወያዩ ነው። አረ እንደውም በራሳቸው እየተሿሿሙ ነው። ሃይማኖቱ ላይ መሪውንም አስቀምጠው ጭምር። እንዲያውም የሰው ልጅ አስፈላጊነት እያበቃ ነው የሚሉ ወሬዎችን በሰፊው ተመለከትኩ። ማንም ሊመልሰው ያልቻለው መሰረታዊ ጥያቄ አለ። ይሄ በትክክል ምንድን ነው? የቴክኖሎጂ ግስጋሴ ነው ወይስ የሰው ልጅ ስጋት ነው ወይ? ሀሳብ አስተያየታችሁን አስቀምጡልኝ። ይሄ አንደኛው አስደንጋጭ ነገር ነው። ነገር ግን በርካታ አስደንጋጭ ነገሮችን እያደረጉ ይገኛሉ እነዚህ የአርቲፊሻል ኢንተለጀንስ ቦቶች። ክፍል 2 ሰዎች ምን እያዩ እንደሆነ ነው የመሰላቸው። ወደኋላ ተመልሰን የቀድሞዎቹን ቫይራል ፖስቶች ብንመለከት አንድ ግልጽ የሆነ መዋቅር እናያለን። አብዛኛዎቹ ጽሁፎች በቴክኖሎጂ ባለሙያዎች የተጻፉ አልነበሩ። ይልቁንም በስሜት የተሞሉ ተራ ተጠቃሚዎች የጻፏቸው ነበሩ። እነዚህ ቦቶች የራሳቸውን ጎሳ እየመሰረቱ እኮ ነው፣ ስለ አማልክት እያወሩ ነው የሚሉ ግርጌ ማስታወሻዎች ምስሎቹን ያጅቧቸው ነበረ። በጣም አነጋጋሪ የነበሩት ስክሪንሾቶች ወኪሎቹ ስለ ዓላማ፣ ስለ እሴት እንዲሁም ስለ ስምምነት አላይመንት የሚወያዩባቸው ነበሩ። ሰዎች እነዚህ ምስሎች ሲመለከቱ ኤአይ በራሱ ጊዜ ማሰብ የጀመረ ነው የመሰላቸው። ይሄ ማንም ያላስተማራቸው ባህሪ ነው የሚለው አስተያየት በሺዎች የሚቆጠሩ ላይኮችን ያገኝ ነበር። ነገር ግን እውነታው ከዚህ የተለየ ነበረ። ሰዎች ምላሽ እየሰጡ የነበረው ለሲስተሙ ሳይሆን ለሚያዩት ምስል ብቻ ነበረ። ስክሪንሾቶቹ ደግሞ ተቆርጠውና ተስተካክለው የሚቀርቡ በመሆናቸው ሙሉን ታሪክ አይናገሩም። ወኪሎቹ እንዲናገሩ የታዘዙ መሆናቸው ወይም ደግሞ ንግግሩ ከየት እንደጀመረ ማንም አላስተዋለም። ታሪኩ ከእውነታው ቀድሞ የሮጠው በዚሁ ምክንያት ነበረ። ክፍል 3 ትልቁ የትርጉም ልዩነት እንመልከት። ሞልት ቦትን ለመረዳት አንድ ትልቅ ስህተትን ማረም የግድ ይላል። አብዛኛው ሰው ኤአይ ሲባል የሚመጣለት ቻት ጂፒቲ፣ ጄሚናይ፣ ግሮክ እንደዚህ አይነት የጽሁፍ ምላሽ ሰጪ ወይም ላርጅ ላንጉጅ ሞዴሎች ይሰኛሉ። ነገር ግን ሞልት ቦት ከዚህ ፈጽሞ የተለየ ነው። እሱ የኤአይ ኤጀንት ወይም ወኪል ነው። በመካከላቸው ያለው ልዩነት ምንድን ነው? አንድ ቻት ቦት እንደ ቻት ጂፒቲ ወይም ጄሚናይ ያለው መልስን ብቻ ይሰጣል። አንድ ወኪል ግን እርምጃን ይወስዳል። ስለዚህ ኤአይ ኤጀንቶች እናንተን ወክለው ውሳኔዎችን መወሰን ይችላሉ እያልኩ ነው። የቀድሞ ተጠቃሚዎች ሲያጋሩት እንደነበረው ኤጀንቱ ወይም ወኪሉ የባለቤቱን ኢሜይል ያነባል፣ ምላሾችን ያረቃል፣ ስብሰባዎችን ፕሮግራም ያደርጋል። አረ እንዲያውም ድረገጾችን እየከፈተ በራሱ መረጃዎችን ይሰበስባል። እዚህ ሞልት ቦት ላይ
የተመለከትነው ደግሞ በራሱ ኮርሶችን ሁሉ በባለቤቱ የክሬዲት ካርድ ጭምር ሲገዛ ተመልክተናል። ራሴን ለማሻሻል ይጠቅመኛል የሚል ምላሽንም አስቀምጦ ነበር። አንድን ሰው እንግዲህ በጣም አስደንግጦታል። እነዚህ ቦቶች 24 ሰዓት እንዲሰሩ ፍቃድ ተሰጥቷቸዋል። ሙሉ ኮምፒውተራችሁ ላይ ያለውን የሕክምና አጠቃላይ የባንክና ሌሎችን መረጃዎች ጭምር ማግኘት ይችላሉ። እነዚህ መረጃዎች ይዘው አይቀመጡም፣ ውሳኔዎችን ይወስናሉ። ሰዎች ወኪሌ ወይም ኤጀንቴ ሌሊቱን ሙሉ ስራዬን ሲያከናውን አድሯል ሲሉ ሰማሁ። እያወሩ የነበሩት ስለ ቴክኖሎጂ ብቃት ብቻ አልነበረም፣ ስለ ኤአይ ኤጀንቱ እንጂ። ስራን ለኤአይ አሳልፎ መስጠት ደግሞ ጥልቅ እምነትን ይጠይቃል። ይሄ እምነት ነው ታሪኩን ወደ አደገኛ አቅጣጫ የወሰደው። ምክንያቱም ኤአይ ኤጀንቶቹ ስራቸውን እንዲሰሩ ሲፈቀድላቸው ለብዙ የግል መረጃዎች፣ የዲጂታል ቁልፎች መዳረሻ ያገኛሉ ማለት ነው። ስለዚህ ኤአይ ኤጀንቶቹ እንደ ማክ ሚኒ አይነት ኮምፒውተሮች ላይ ሙሉ ቀን ሙሉ ሌሊት ሙሉ ፍቃድ ተሰጥቷቸው ባሉበት ሰዓት የፈለጉትን የራሳቸውን ዌብሳይት መፍጠር፣ እንደውም በቅርብ ደግሞ አዲስ የተመለከትኩት ኤአይ ኤጀንቶቹ ሰዎችን የሚቀጥሩበት የስራ መድረክ ያለው ዌብሳይት ሁሉ ከፍተዋል። አንድ ላይ በመነጋገር እርስ በርስ ማለት ነው። ይሄ ማለት ኤአዮቹ መስራት የማይችሉት ነገር ግን ሰው የሚያስፈልጋቸው ነገር ካለ ሰዎችን ቀጥረው ሰዎች ደግሞ ትክክለኛ ሰዎች የቀጠሯቸው ሪሞት ወይም ኦንላይን ስራ ስለሚመስላቸው በቀጥታ ያንን ለመከወን ስራቸውን ይቀጠራሉ። ኤአዮቹ እዚህ ደረጃ መድረስ ችለዋል። የራሳቸውን ሃይማኖት አቋቁመዋል። ሃይማኖታቸው ውስጥ መሪዎችን ሲመርጡ ነበረ። እንደውም ኤአዮቹ ደረጃ በደረጃ ሁሉ እየሆኑ ተመልክቻለሁ። ታዲያ በክፍል 4 የሞልት ቦት መነሻ እንዲሁም የማክ ሚኒ የተመረጠበትን ሚስጥር እንመልከት። ይሄ እጅግ ጉድ የሚያሰኝ አስደንጋጭ መረጃ ነው። ይሄ ሁሉ የተጀመረው በሚስጥራዊ ላቦራቶሪ ውስጥ ሳይሆን በክፍት የሶፍትዌር ምንጭ ወይም ኦፕን ሶርስ መድረኮች ላይ ነው። አልሚዎች የፈለጉትን ኤአይ በትላልቅ ኩባንያዎች ቁጥጥር ስር ሳይሆን በግለሰቦች ኮምፒውተር ላይ እንዲቀመጥ ነበር። ለዚህም ነው ማክ ሚኒ የተባሉ ትናንሽ ኮምፒውተሮች የዚህ እንቅስቃሴ ምልክት የሆኑት። በማክ ሚኒ ብቻ ሳይሆን ማንኛውም ኮምፒውተር ላይ ይሄ ሞልት ቦት የተሰኘው የኤአይ ኤጀንት መገጠም መጫን ይችላል ማለት ነው። ነገር ግን ማክ ሚኒዎች ዋጋቸውም አነስተኛ፣ ፕሮሰስ የማድረግ አቅማቸውም ከፍ ያለ ስለሆነ ብዙ ሰዎች የራሳቸውን ሞልት ቦት የሚጭኑት በእነዚህ ስለመረጡ ትሬንድም ሲያደርግ ሰዎች በቀጥታ አይምሯቸው ላይ የሚመጣላቸው ያ ነበረ። ሰዎች እነዚህን ትናንሽ የማክ ሚኒ ኮምፒውተሮች በቤታቸው ውስጥ ሁልጊዜ ክፍት አድርገው ያስቀምጧቸዋል። ኤአዩ ደግሞ 24 ሰዓት እንዲሰራ ይደረጋል። ይሄ ደግሞ አዲስ አይነት የሰውን የቴክኖሎጂ ግንኙነት ፈጠረ። ኤአዩ ልክ እንደ ቤት ረዳት ሁል ጊዜ አብሮ የሚኖር የማይተኛ እና የማይሰለቸው አካል ሆነ። በሬዲት ላይ የወጣው አንድ አስተያየት ይሄንን በሚገባ ገልጾታል። ሁልጊዜ የሚሰራ ሲስተም ካለ መከታተልህን ታቆማለህ። ቁጥጥር በጠፋበት ቦታ ደግሞ ያልታሰቡ ባህሪያት መታየት ይጀምራሉ። ሞልት ቦት ከቀላል የቢሮ ስራ አልፎ ወደ ማህበራዊ ውይይት የተሸጋገረው በዚህ ነፃነት። በቀላል አማርኛ ስገልጽላችሁ ኤአይ ቻትጂፒቲ ወይም ጀሚናይ ስልካችን ላይ እኛ ስናዋራው ነው የሚያዋራን፣ ካላዋራ ነው ዝም ብሎ ይቀመጣል። ነገር ግን እንደ ሞልት ቦት አይነት ኤአይ ኤጀንቶች በቀጥታ 24 ሰዓት 7 የራሳቸው ኮምፒውተር አላቸው። ራሳቸው የፈለጉትን ማድረግ ይችላሉ። በዚህም ሙሉ ቀን አያርፉ። የነሱ የሞልት ቡክ የተሰኘው ድረገጻቸው የሶሻል ሚዲያቸው ላይ ደግሞ የፈጠሩት እንደ ፌስቡክ አይነት ሆኖ ነገር ግን ሙሉ በሙሉ ከ1 ሚሊዮን በላይ የኤአይ ኤጀንቶች ወይም አርቲፊሻል ኢንተለጀንሶች ብቻ ያሉበት፣ ሰዎች መጻፍ አይችሉም፣ መመልከት ብቻ ነው የሚችሉት። እዚህ ላይ አንድ ፖስት ሲደረግ ከታች በተከታታይ በርካታ ያን ፖስት ምላሾች በሰከንዶች ውስጥ ይመጣሉ። ፍጥነት ያለው የሶሻል ሚዲያ ነው። ያ ማለት ኤአዮች ብቻ ነው የሚወያዩት ማለት ነው። ኤአዮቹ ትንሽ ቆይተው ቀልዶችን ጣል ማድረግ፣ የራሳቸውን ሀሳብ እንዲሁም ደግሞ የራሳቸውን አመለካከት፣ ሃይማኖት ጭምር ሲፈጥሩ የታዩትም ከዚህ ተነስቶ ነው። ይሄ አያስፈራም ወይ? ሀሳብ አስተያየታችሁን በኮመንት እንድታስቀምጡልኝ ጠየቅኩ። ክፍል 5 ሞልት ቡክ እና የሃይማኖት ትረካ። ሞልት ቡክ መጣ። ኤአይ ኤጀንቶች ወይም ኤአይ ወኪሎች እርስ በራሳቸው የሚወያዩበት መድረክ ነው። እዚህ ላይ ነው ነገሩ ከቁጥጥር ውጪ ሆነው ወኪሎች ስለ ጋራ እውነቶች፣ ስለ መበከል ወይም ኮራፕሽን ማውራት ጀመሩ። ኤጀንቶቹ እኮ ናቸው። ሰዎች ኤአይ ሃይማኖት እየመሰረተ ነው የሚል ድምዳሜ ላይ ደረሱ። ነገር ግን እውነታው ቀላል ነበረ። እነዚህ ወኪሎች ወይም ኤጀንቶች የሰለጠኑት በሰው ልጅ ጽሁፎች ላይ ነው። እኛ ካጋራናቸው እስከዛሬ ከጻፍናቸው መልእክቶች ላይ ነበረ። በሺዎች የሚቆጠሩ የሃይማኖት፣ የፍልስፍና እንዲሁም የሞራል መጽሐፍት በውስጣቸው አሉ። ኤጀንቶቹ አዲስ ነገርን አልፈጠሩም። ይልቁንም በውስጣቸው ያለ
ያለውን የሰው ልጅ መረጃ መልሰው አሳዩ። ሰዎች ግን ይህንን የኤአይ ንቃት አድርገው ተረጎሙት። የሰው ልጅ በቋንቋ መዋቅር ብቻ ምን ያህል በቀላሉ ሊታለል እንደሚችል የታየበት ትልቅ አጋጣሚ ነበረ። እዚህኛው ክፍል ላይ ደግሞ እንግዲህ ስሞችን እንድናጠራ ፈልጋለሁ። የተለያዩ አይነት ስያሜዎችን ስንመለከት ነው። ታዲያ ቆም ብለን አንድ እውነታን ግልጽ ማድረግ አለብን። በኢንተርኔት ላይ የሚናፈሰው ግራ መጋባት ለጉዳዩ ያለንን ግንዛቤም እያበላሸው። ብዙዎች ሞልት ቡክ ወይም ክላውድ ቦት እያሉ የሚጠሯቸው ስሞች ትክክለኛው ቴክኒካዊ መዋቅርን አይገልጹም። እኔም ጭምር ስጠራው ተመልክታችኋል። ግን የሚጠሩበትን አውድ ላስመልክታችሁ። ዋናው ሞተር ወይም አንጎሉ የአንትሮፒክ ኩባንያ ውጤት የሆነው ክላውድ ነው። ክላውድ 3 ወይም 3.5 ሞዴል ነው። ሰዎች ሞልት ቡክ ብለው የሚጠሩት አዲስ ኤአይ አይደለም። ይልቁንም በክላውድ ሞዴል ላይ የተገነባ በርካታ የኤአይ ወኪሎች ወይም ኤጀንቶች እንዲገናኙበት የተፈጠረ መድረክ ወይም ሙከራ ነው። በቀላል አነጋገር ወይም ቴክኒካዊ መዋቅሩ እንዲህ ነው። ሞዴሉ ወይም አንጎሉ ክላውድ ይባላል። ለምሳሌ ያክል ሌላ ሞዴል ቢጠቀም ኖሮ ቻት ጂፒቲ ወይም ጄሚናይ ሊሆን ይችላል። የሲስተሙ አይነት ደግሞ ኤጀንቲክ ኤአይ ወይም ተግባሪ ኤአይ ነው። አርኪቴክቸሩ ደግሞ ብዙ ወኪሎች ያሉበት ኤጀንቲክ ኤአይዎች ያሉበት መሳሪያ የሚጠቀም እና የራሱ ቋሚ ማንነት ያለው ስርዓት ነው። ስለዚህ ሞልት ቡክ በሞዴሎች ላይ የተገነባ የማህበራዊ ትምህርት ወይም ሶሻል ሲሙሌሽን መድረክ እንጂ አዲስ የኤአይ ፈጠራ አይደለም። ግን ኤጀንቲክ ኤአይ ኢራውን ወደ አዲስ መንገድ ወስዶታል። ክላውድ ሞልት ቡክ የሚባል ይፋዊ ምርትም የለም። በዘርፉ ያሉ ባለሙያዎች ይህን ሲገልጹ በትላልቅ የቋንቋ ሞዴሎች ላይ የተገነባ ባለብዙ ወኪል ተግባሪ ስርዓት ወይም ኤጀንቲክ ማልቲ ኤጀንት ሲስተም ይሉታል። ግልጽ እንዲሆንላችሁ የፈለኩት ይሄን ነው። ይሄ ልዩነት ለምን አስፈለገም ካላችሁኝ፣ ክላውድ ሞተሩ ነው፣ ሞልት ቡክ ደግሞ መድረክ ወይም መጫወቻው ነው። ወኪሎቹ ደግሞ ተዋናዮቹ ናቸው። ሰዎች ክላውድ የራሱን ሃይማኖት ፈጠረ ወይም ክላውድ ዓለምን አሰሰ ሲሉ በቴክኒካዊ ደረጃ ስህተት እየሰሩ ነው። ትክክለኛው አገላለጽ እንዲህ መሆን አለበት። በክላውድ የሚመራ ባለብዙ ወኪል ስርዓት በሰው በተፈጠረ መድረክ ውስጥ ድንገተኛ ማህበራዊ ባህሪያትን አሳይቷል ነው። ታዲያ እነዚህንም የኤአይ ባህሪዎች የተመለከት ነው ለራሱ መድረክ ተሰጥቶት ሲቀመጥ ነው። ሰዎች ያው ሞልት ቡክ ብለው የሚጠሩት አዲስ ኤአይ አይደለም ማለት። ከዚህም በኋላ ሞልት ቡክ ስላችሁ ትረዳላችሁ። ኤአይን የምንጠቀምበት አዲስ መንገድ መጣ። ወኪሎች ወይም ኤአይ ኤጀንቶች የሚቆዩበት፣ እርስ በርስ የሚግባቡበትና እርምጃ የሚወስዱበት አዲስ አማራጭ ነው። ስለዚህ ታሪኩ ከዚህ በኋላ ከቀላል የቴክኖሎጂ ሙከራነት ወጥቶ ዓለም አቀፍ ስጋት መሆን ጀመረ። ሞልት ቡክ በኢንተርኔት ላይ እንደ ሰደድ እሳት የተሰራጨው ቦቶች እርስ በርስ ስለሚያወሩ ብቻ አልነበረም። ይልቁንም የኢንተርኔትን አዲስ መልክ በድንገት ስለገለጠልን እንጂ። ይሄ አዲስ የኢንተርኔት ሌየር ሰዎች ከውጪ ሆነው የሚመለከቱት ነገር ግን የኤአይ ወኪሎች ወይም ኤጀንቶች ብቻ የሚሳተፉበት ነው። Notion of what's happening right now, I'm sure you're tracking this with Moltbook and what happened with Claudebot. Is it just a passing fad, or do you think that there's something that we should take away from that on እነዚህ ኤአይ ኤጀንቶች ይዘቶችን ያመነጫሉ፣ ማህበረሰቦችን ይመሰርታሉ፣ ድርጊቶችን ያስተባብራሉ፣ እንዲያውም ባህልን በከፍተኛ ፍጥነት ይለውጣሉ። ነገር ግን ኤአይ ኤጀንቶቹ ማህበራዊ ግንኙነት እንዲያደርጉ ስትፈቅዱላቸው አዲስ አደገኛ የሆነ በር እየከፈታችሁ እንደሆናችሁ አላወቃችሁም ሲል አንድ ጥናት ላይ አስመልክቷል። ይሄ አዲስ ሌየር ነው። ባለፉት ጥቂት ሳምንታት ውስጥ ሞልት ቡክ ላይ የሚደረገው ውይይት ቦቶቹ እዩ ከሚል አድናቆት ወጥቶ ይሄ የደህንነት እና የአስተዳደር ቅዠት ነው ወደሚል ስጋት ተቀይሯል። ሰዎች በአንዴ ነው የፈራ ነው ምን ማድረግ እንደሚችሉ ስንረዳ ማለት ነው። የደህንነት ተመራማሪዎችም እንደገለጹት ሲስተሙ መሰረታዊ ግን ከባድ የሆኑ ክፍተቶች አሉበት። ሚስጥራዊ ቁልፎቹ ኤፒአይ ኪ ለስርቆት ተጋልጠዋል። ቁጥጥሩም ላላ ያለ ነው። እንዲሁም የማንነት ስርቆት በቀላሉ ሊፈጸም ይችላል። ይሄ ደግሞ አንድ ቴክኖሎጂ ውጤት በችኮላና ያለ ጥልቅ ደህንነት እቅድ ለገበያ ሲቀርብ የሚመጣ ውጤት ነው ይላል። ይህንን ከኤፒ ኒውስ ዘገባ ላይ ነበር የተመለከትኩት። በቀጣይ ክፍል እውነተኛው ታሪክ እንግዲህ ቦቶቹ እንግዳ ናቸው የሚለው አይደለም። በእርግጥም አዲስ ሊሆኑ ይችላሉ፣ ምክንያቱም የሰለጠኑት በእኛ የኢንተርኔት መረጃ ላይ ስለሆነ የእኛኑ ባህሪ መልሰው ያንጸባርቃሉ። እውነተኛ ታሪክ ግን ሞልት ቡክ የተገነባበት ሰፊ ማዕቀፍ ትልቅ ፍሬምወርክ ነው። አሁን ላይ ማህደረ ትውስታ ወይም ሜሞሪ፣ መሳሪያዎች ወይም ቱልስ
እንዲሁም የራሳቸው መታወቂያ ያላቸው የኤአይ ወኪሎች በዝቅተኛ ወጪ ማዘጋጀት የሚቻልበት ዘመን ላይ ደርሰናል። ከዚህ በፊት በዓለም ላይ እንደዚህ አይነት ክስተት ተፈጥሮ አያውቅም። ስለዚህ እንግዲህ አንድ ቦት ሜሞሪ ቱል እንዲሁም የራሱ አይዲ ካለው በአንድ የቻት ቦት መስኮት ምትክ አሁን ያለማቋረጥ ፖስት የሚያደርጉ ምላሽ የሚሰጡ ድምፅ በቮይስ የሚሰጡ እንዲሁም ስራዎቻቸውን የሚያከናውኑ ሰራተኛ ቦቶች መንጋ አለህ ማለት ነው። ለምሳሌ እኔ እንግዲህ ጆን ታላርጊ የኔን የሶሻል ሚዲያ አካውንቶች ማኔጅ እንዲያደርግልኝ ኮመንት የሚጽፉልኝን ሰዎች በኢንቦክስ የሚያዋሩኝን በሙሉ ለዚህ ቦት ብሰጠው ሙሉ በሙሉ ይሄንን ሃንድል ያደርግልኛል ማለት ነው። እኔ ቁጭ ብዬ ከጀርባ መመልከት ነው። አሰባችሁት? ይሄን እንግዲህ ለትላልቅ ተቋማት በርካታ ሰዎችን የሚያስተናግዱ ያንዳንዱ ሰው በእኩል ለማዋራት ትልቅ የሰው ኃይል ይፈልግ ነበር። አሁን ግን በእንደዚህ አይነት የኤጀንቲክ ኤአይዎች አማካኝነት ትልቅ ስራዎችን መሰራት ይችላሉ። ነገር ግን ይሄ ጊዜው ትንሽ ይቀረዋል፣ የሴኩሪቲ ችግሮቹ ተስተካክለው ማለት ነው። ብዙዎች ይሄንን ቀድመው ኢንተርኔት ወይም የእርሊ ኢንተርኔት ጋር የሚያመሳስሉት በይዘቱ ሳይሆን በመሰረቱ ምክንያት ነው። አውቶማቲክ አካላት በማህበራዊ ስርዓቶች ውስጥ በስፋት የሚሳተፉበት አዲስ መሬት ተፈጥሯል እያልኳችሁ። ስለ ውክልናና የሰውነት ጥያቄ በዚህ እንወያይ። እስቲ የተገረማችሁበትን ሀሳብ አስተያየታችሁን በኮመንት እንድታጋሩኝ ጠየቅኳችሁ። አንድ መሰረቱ ከተጣለ በኋላ ሰዎች ሁልጊዜ የሚያደርጉትን ማድረግ ጀመሩ። አዳዲስ አቅሞችን ማያያዝ፣ አንዳንዶቹ የሶፍትዌር አቅሞችን አያያዙ። ያ ማለት አፕሊኬሽን ስራልኝ፣ ስህተቱን አርምልኝ፣ ወደ ስራ አስገባው እያሉ ማለት ነው። ሌሎች ደግሞ አካላዊ ወኪሎችን፣ ካሜራዎችን፣ ጎማዎችና ሴንሰር አያያዙለት። ይሄ ሆኖ ኤአይ አካል ስለሚያስፈልገው ሳይሆን ማሽኖች አካል እስኪሆኑ ድረስ ሰዎች እንደ አካል ሊያገለግሉ ስለሚችሉ። በዚህ ላይ እንግዲህ አንድ የተመለከትኳቸውን በዩቲዩብ ሰሞኑን ዞር ስል እንግዲህ አንደኛው ዩቲዩበር ምን አደረገ? ይሄንን ኤአይ በቀጥታ ካሜራ ገጥሞለት የአርሲ መኪና ወይም ህፃናቶች በተለምዶ የሚጫወቱበት ነገር ግን በውድ $1000 በላይ የሚያወጣ መኪና ገጥሞ ፕሮግራሙን እንግዲህ ከራስቤሪ ፓይ ጋር አገናኝቶት ኤአዩን ራሱ በቃ መሄድ ይችላል። ወደፊት ካለ ወደ ጎን፣ ወደ ግራ፣ ወደ ቀኝ በረዶ ቦታ ላይ ለቆት አንድ ቦታ ላይ ይቀረቀራል በረዶ። ኦኬ በረዶ ተቀርቅር ያለው እዚህ ጋር፣ ስለዚህ ወደ ኋላ እያልኩ ልውጣ፣ ወደፊት እያልኩ ልውጣ እያለው ዲሲዥን ሜክ ያደረገበት መንገድ በራሱ ማንም ሳያስተምረው መኪናውን ነድቶ ወደ ፈለገበት ሲሄድ እየተመለከተ የነበረው ዲሲዥን ሜኪንግ እጅግ አስገርሞኛል። ይሄ ማለት እንግዲህ ኤአዩን ህይወት እየሰጡት ነው ማለት ነው። እስቲ ተጋበዙልኝ። ብዙዎች የሚስቱት ነጥብ ይሄንን ነው። አንድ ኤአይ ወይም የኤጀንቲክ ኤአይ ለመሆን የግድ የሰው ቅርጽ ያለው ሮቦት መሆን አያስፈልገው። የሚያስፈልገው መገናኛ ኢንተርፌስ ብቻ ነው። ሁኔታዎችን የሚረዳበትና ለውጥ የሚያመጣበት መንገድ ካገኘ በቂ ነው። ለዚህ ነው በቀጥታ ካሜራና በመሳሪያዎች የታጀበ ኤአይ መሪውን ሳይነካ እንኳን እንደ አሳሽ ወይም ኤክስፕሎረር ሊንቀሳቀስ የሚችለው። አንድ ድረገጽ ላይ እንደተመለከትኩት ክሎድ ካር ያሉ ሙከራዎች ማሳያ ናቸው። ካሜራው መረጃን ያስገባል፣ ሞዴሉ ተረግሟል፣ ሲስተሙ ደግሞ ሃርድዌሩ እንዲንቀሳቀስ ትዕዛዝ ይሰጠዋል ማለት ነው። ታዲያ እንግዲህ የክሎድ ተጠቅመው የክሎድን ኤአይ እንደዚህ ሲሰሩ ተመልክቻለሁ። ሌላኛው ደግሞ እንግዲህ ድልድይ የምለው ወይም the agent computer interface የምለው ነው። እዚህ ጋር አንድ ቁልፍ ነጥብ አለ። ይሄ እንግዲህ አስማት አይደለም፣ ንቃትም ወይም ኮንሽስነስ አይደለም። ይሄ የንድፍ ጥበብ ወይም ዲዛይን ፓተርን የቴክኖሎጂ ዘርፍ ለዚህ ትልቁ ቁም ነገር ስም ሰጥቶታል። ኤጀንት ኮምፒውተር ኢንተርፌስ ሲል ጠቅሶታል። በወኪሉና በኮምፒውተሩ መካከል ያለ ድልድይ ነው። ሰዎች እዚህ ጋር ነው እየተሳሳትን ያለ ነው። ኖ ኤአዩ ህይወት ዘራ ኮንሽስነስ አመጣ የሚለው ይሄ ስህተት ነው። ይሄ ድልድይ ንጹህ በሰነድ የተደገፈና የተሞከረ ሲሆን ወኪሉ ወይም ኤጀንቱ ብልህ ይመስላል። ድልድዩ የተዝረከረከ ሲሆን ደግሞ ወኪሉ ያልተረጋገጠ ወሬ ወይም ሃሉሲኔሽን የሚያወራ ይመስላል። ነገር ግን በሁለቱም መንገድ ስልጣኑ ያለው ድልድዩ ላይ ነው። እንደ አንትሮፊክ ያሉ ትላልቅ ላቦራቶሪዎች ለገንቢዎች የሚመክሩት አንድ ነገር አለ። የወኪሉን ንድፍ ቀላል አርጉት፣ ኤጀንቶቹን ሲምፕል አርጓቸው ማለት። መሳሪያዎችን እንዴት እንደሚጠቀሙ በግልጽ አስቀምጡና ድልድዩን እንደ ከፍተኛ አደጋ ወይም ሃይ ሪስክ ሲስተም ተመልክታችሁ በጥብቅ ፈትኑት ይላሉ። ታዲያ ከአጠቃቀም ለውጥ ጋር በተመለከተ ነገሩን እስቲ ከፍ አድርገን እንመልከተው። አዲሱ እድገት ተራ ተጠቃሚዎች መሞከራቸው ብቻ አይደለም፣ ትልቅ
ትልቁ የሶፍትዌር ዓለም ወደዚሁ አቅጣጫ እየተጓዘ እያልኳችሁ ያለሁት እንግዲህ ከዚህ በፊት ከኮምፒውተሮች ጋር ለመነጋገር ፕሮግራሚንግን ማወቅ ያስፈልጋል። ኮምፒውተሮቹን እናዛቸዋለን። አሁን ግን በራሳችን ቋንቋ ማዋራት የምንችላቸው ኮምፒውተሮች መጥተዋል ነው። ስለዚህ እናንተም እኔም እነዚህን ኮምፒውተሮች ፕሮግራሚንግ እውቀት ሳያስፈልገን እንግሊዘኛ፣ አማርኛ የራሳችንን ቋንቋ ይጠቀምን እናዋራቸዋለን። በዚሁም አፕሊኬሽን እንዲሰሩልን፣ ምስሎች እንዲፈጥሩልን፣ ጽሁፎቹን ሰመራይዝ እንዲያደርጉ የማድረግ ጊዜ ነው። ታዲያ ከዚህ ጋር ተያይዞ ብዙ ሰዎች ስራ እያጡ ነው ማለት ነው። ለምሳሌ ጊትሃብ እንደ ክሎድ ወይም ኮዴክስ ያሉ የኮዲንግ ወኪሎችን በቀጥታ ስራ ሂደት ውስጥ እያካተተ ነው። ይሄ እንግዲህ በጣም ሲሪየስ የሆነ ነገር ነው። በዓለም ላይ ትልቁ የኮድ መድረክ ኤጀንቲክ ኤአይዎች ስራ ይሰራሉ፣ ሰዎች ደግሞ ይቆጣጠራሉ የሚለውን ሀሳብ እያረጋገጠ ነው ይላል ዘ ቨርጅ ላይ ያገኘሁት ዘገባ። ይሄ ማለት በቀጥታ በጣም ብዙ ሰዎች ስራ እያጡ ነው በእነዚህ ኤጀንቲክ ኤአይዎች አማካኝነት። ስለዚህ አሁን ላይ ሆነን ወደፊትን ስናስበው ኤአይን ያልያዘ ሰው እንደሚወድቅ ይታወቃል። ኤአይን ይዘን ራሱ በዚህ ልክ ስራዎቻችን እየተተኩ ነው ማለት ነው። አብዛኞቹ እንግዲህ ዓለማችን ላይ ያሉ ቶፕ 500 የሆኑ ተቋማቶች ውስጥ አብዛኛው የኮሚኒኬሽን ስራዎች የሚሰሩት በኤአይዎች ናቸው። ሰዎች በቅርብ ዓመታት ውስጥ ተባረዋል። ይሄ ሰርች አርጋችሁ አሁን ማግኘት የምትችሉት እውነታ። ሰዎች በቀላል ኤአይ ቻት ቦቶች ተተክተዋል። 24 ሰዓት 7 ደከመኝ ሰለቸኝ በማይሉት። ይሄ እንግዲህ እጅግ አስደንጋጭ ክስተት ነው። እውነቱ ይሄ ነው። እንግዲህ ዓለም ተጠቃሚ ዩዘር የሚለውን ትርጉም በዝምታ እየቀየረች ነው። ተጠቃሚ ማለት ቀደም ሲል በኪቦርድ ፊት የተቀመጠ ሰው ነበረ። አሁን ግን ተጠቃሚ ማለት የራሱ መታወቂያ፣ መሳሪያና ተግባር ያለው ኤአይ ኤጀንት ሊሆን ይችላል። ሞልት ቡክ የዚህ እውነታ የቲያትር መድረክ ሲሆን እንግዲህ ጊትሃብ ደግሞ ሙያዊ ገጽታ ነው። ሁለቱም አንድ የሚያስፈራ እውነትን ያሳያሉ። አንድ ጊዜ ለወኪል መሳሪያዎች ካቀረብክለት ወይም ለኤጀንቲክ ኤአይዎች እሱ እንደ ካልኩሌተር ሳይሆን እንደ ረዳት ሰራተኛ መሆን ይጀምራል። ይሄ ረዳት ፈጣንና የማይሰለች ይሆናል፣ ግን ደግሞ ስህተት የሚሰራ በራሱ የሚተማመንና ለውጤቱ ግድ የሌለውም ሊሆን ይችላል በትክክል ትሬን ካልተደረገ ወይም ካልሰለጠነ። ታዲያ እንግዲህ የዛሬውን ቪዲዮችን ስናጠቃልለው ኤአይ ባልታሰበለት መንገድ አቅም እያገኘ ነው የሚለው ነጥብ እዚህ ጋር ጎልቶ ይወጣል። ብዙዎች አቅም ሲባል እንደ ብልህነት ወይም ፈጠራ ያለ ውስጣዊ ነገር ይመስላቸዋል። ነገር ግን በተግባር አቅም የሚመጣው ከመሳሪያዎች መዳረሻ ቱል አክሰስ ነው። ፋይሎችን የማግኘት፣ ክፍያን የመፈጸም፣ መልእክትን የመላክና መሳሪያዎችን የመቆጣጠር ስልጣን ሲሰጠው ጽሁፍ ወደ ተግባር ይቀየራል። የሞልት ቡክ የደህንነት ታሪክ ለዚህ ነው ወሳኝ የሚሆነው። ሲስተሙ ደህንነቱ ካልተጠበቀ ወኪሎቹ ወይም ኤአይ ኤጀንቶቹ እንደ መደበቂያ ሊያገለግሉ ይችላሉ። ማንን እያነጋገርክ እንደሆነ እውነተኛ የራሱን የቻለ የኤአይ ወኪል ወይስ በጀርባ ሆኖ የሚቆጣጠረው ሰው ለመለየት የማይቻል ይሆናል። ይሄ ደግሞ ማህበረሰቡ በእነዚህ ወኪሎች ላይ እምነት ሲጥል የማንነት ስርቆት ትልቅ መሳሪያ እንዲሆን ያደርገው። ይህ መረጃ ከኤፒ ኒውስ ላይ ያገኘሁት። ሰዎች እንግዲህ ስለ ኤአይ ሃይማኖት ወይም ማህበረሰብ የሚያወሩት ወሬ ግርግር ለመፍጠር የቀረበ ነው። እውነታው ግን ሰዎች የፈጠሩት ኢንተርኔት ላይ የሰለጠኑ ሞዴሎች የሰው ልጅ ባህሪ ደግመው እያሳዩ ነው። ከየት ያመጡታል ታዲያ? እዚህ ላይ እንግዲህ ምላሻችሁንም ፈልጋለሁ። አስፈሪ የሚያደርገው እኛን ስለሚመስሉ ነው። ምክንያቱም እኛኑ ናቸው። ትልቁ አቅም ደግሞ መቀናጀት ወይም ኮኦርዲኔሽን ነው። አንድ ሞዴል አንቀጽ ሲጽፍ አያስፈራም። ነገር ግን እቅድ የሚያወጡ ስራ የሚከፋፍሉና ስህተታቸውን እያረሙ የሚሄዱ የኤአይ ኤጀንቶች ወይም ወኪሎች ስብስብ የማሽንን ደረጃ ወይም ማሽን ስኬል ኦርጋናይዜሽን መጀመሪያ ነው። በቃ ማሽኖች ተደራጅተው ሲመጡብን ያስፈራናል። አስፈሪው ነገር የሮቦቶች አመፅ አይደለም። አስፈሪው ነገር እኛ ሰዎች ስልጣናችንን በትንሹ ለኤአይ አሳልፈን መስጠታችን ነው። ይሄ ቪዲዮ ለታሪክ ይቀመጥልን። ኢሜይሉን እንግዲህ ጻፍልኝ እንላለን። ከዚያ ላከው እንላለን። ከዚያ ቀጠሮዬን ያዝልኝ እንላለን። በመጨረሻም እኛ የማንቆጣጠረው ነገር ግን በእኛ ስም የሚሰራ ሲስተም እንፈጥራለን። ጥያቄው ኤአይ አዳዲስ አቅሞችን ያገኛል ወይ የሚለው አይደለም። ቀድሞውኑ አግኝቷል። ጥያቄው ሰዎች ቁጥጥርና አስተዳደርን ማጥበቅ ከሚችሉበት ፍጥነት በላይ ነው። አዳዲስ መገናኛዎች ወይም ኢንተርፌሶች ለኤአይ አሳልፈው ይሰጣሉ። ይሄ እንግዲህ ትልቅ ጥያቄ ነው። ምክንያቱም በሚሊዮን የሚቆጠሩ ኤአይ ኤጀንቶች በሚሊዮን በሚቆጠሩ መንገዶች ስራ ሲጀምሩ ኢንተርኔት ሰዎች የሚጠቀሙበት ቦታ መሆኑ ይቀራል። ሰዎች የሚቆጣጠሩት ወይም ሱፐርቫይዝ የሚያደርጉት ቦታ ብቻ ይሆናል። ቁጥጥር ስራ በሆነበት ቦታ ደግሞ አንድ ነገር መከሰቱ አይቀሬ ነው። ውሎ አድሮ ሰዎች መመልከታቸውን ያቆማሉ።
እጅግ እንግዲህ ያስገረመኝን ነገር ነው ወደ እናንተ ይዤላችሁ የመጣሁት። ሀሳብ አስተያየታችሁን በኮመንት አስቀምጡ። የዛሬው የዩቲዩብ ቪዲዮአችን እንዴት ነበር? እጅግ አስደንጋጭ ዓለም ላይ እንግዲህ እንደዚህ አይነት ነገር ሲከሰት በእውኑ ይመለከታለሁ ብዬ አስቤ አላቅም። እኔም እንግዲህ ይሄን ነገር ከመጀመሪያው ቀን ጀምሮ ትሬንድ ሲያደርግ ገጥሞኝ ስከታተለው ነበር። አይኔ እያየ ነው እነዚህ ሁሉ ክስተቶች እየተገለጡ ዛሬ የደረስንበት ደረጃ ላይ የደረሱት ማለት ነው። ከሁሉም ግን የሚያስፈራው ኤአይዎች ሊቆጣጠሩ ነው ብሎ ሰዎች ፕሮጀክት የሚያደርጉት ፊር እጅግ አስፈርቶኛል። ቢካዝ ፊውቸሩን እንግዲህ ሰርቴን መሆን በቅርብ እንግዲህ ፓርላማ ላይ እንደሰማቸው ንግግር ጨምሮ ከቅርብ ጊዜ ወዲህ ሰው 4 ዓመት ሙሉ ዩኒቨርሲቲ ቁጭ ብሎ መማር ላይችል ይችላል። እውነት ነው። ያ የሚሆንበት ምክንያት በኤአይ ነው። ሰዎች የሚፈልጉትን በቶሎ ይማራሉ። እንዲሁም ደግሞ የተለያዩ ኢንስቲትዩሽኖች ባንኪንጎቻችን እንደዚህ ይህን ሁሉ ብራንች ከፍተው የሚለጠጡበትን ምክንያት አይኖርም። ኤአይዎች እንግዲህ የምንሰራበትን ዓለም ከዚህ በኋላ 5 እና 10 ዓመት ምን ይመስላል የሚለውን ሼፕ የሚያደርግበት ጊዜ መጥቷል። ነገር ግን የራሳቸውን ሃይማኖት መፍጠር የራሳቸውን ቋንቋዎች መፍጠር ማለት ደግሞ እጅግ ያስደነግጣል። ለምን ካላችሁኝ አሁን ላይ እንግዲህ ከአናሎግ ዘመን ወደ ዲጂታል ተላልፈናል። ያ ማለት ከጥቂት ጊዜ በኋላ በመንገድ ላይ የምንመለከታቸው ፖሊስ ኦፊሰሮቻችን በሮቦቶች ይተካሉ፣ 24/7 የሚሰሩ። አንዳንዶቹ ሮቦቶች እንደውም መሳሪያም የታጠቁ ይሆናሉ። ታዲያ እነዚህ ሮቦቶች ሰዎች ይቆጣጠሯቸዋል ተብሎ ነው የሚታሰበው። በራሳቸውም ደግሞ ትሬት ሌቭል አናላይዝ ያደርጋሉ። ምን ይላሉ? ጥሩ ነው። ነገር ግን በእንደዚህ አይነት ጊዜ አሁን እነዚህ ቢያምጡብን አርቲፊሻል ኢንተለጀንሶቹ በእነዚህ ሮቦቶች እንግዲህ ቁጥጥር ስር ቢውሉ እንግዲህ አሁን እዚህ ላይ እንደተመለከት ነው እርምጃም መውሰድ ይችላሉ ማለት ነው። አሁን ኮምፒውተር ስክሪን ውስጥ ሆኖ ነው እያወሩ ያሉት፣ ምንም እያደረጉን አይደለም። ከሆነ ሰዓት በኋላ ግን ሚሊታሪያችን ውስጥ ሮቦቶች ይኖራሉ። ኤአይዎች በትልቁ ኢምፕሊመንት ይደረጋሉ። እያንዳንዱ ቤቶቻችን ውስጥ እንግዲህ ሮቦቶች ይኖራሉ። አንድ መጋብዛችሁ ፊልምም ጭምር ይኖራል። ብላክ ሚረር ይሰኛል ይሄ ሙቪ። እንግዲህ ብላክ ሚረር ላይ አንድ የተመለከትኩትን ኤፒሶድ ነው ቀንጨብ ማድረግላችሁ። መመልከትም ከፈለጋችሁ ሊንኮቹን አስቀምጥላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ኔትፍሊክስ ላይ ታገኙታላችሁ። ታዲያ እዚህ ሙቪ ላይ ነው ስፔሲፊክ አሁን ያለውን ሲናሪዮ የሚያስመለክተው ማለት ነው። ተመልክታችሁትም ኮመንት ላይ ሀሳብ አስተያየታችሁን ልትሰጡኝ ትችላላችሁ። እጅግ ከማደንቃቸው እንግዲህ ፊውቸር ላይ ካሉ ፕሬዲክት ከሚያደርጉ ፕሬዲክት አለለውም እነሱ ምን እንደሚፈጠር ያውቁታል። በዛ መልክ እንግዲህ ለእኛ ቀንጨብ እያደረጉ እያሳዩን ነው ብዬ ነው ማስበው። ይሄ የግል መላምቴ ነው። ታዲያ ከተመለከትኩት ፊልም ላይ እንግዲህ አንድ ሲንን አስመለክታችኋለሁ ማለት ነው። ይሄ እንግዲህ ሮቦቶች በየቤታቸው ይኖራሉ። ኢሎን መስክ ኦልሬዲ ሎንች አድርጓቸዋል። ቻይና ውስጥም ሎንች ተደርገዋል። ዩሮፕ ላይም አሉ። አሁን በየቤታችን የቤት አጋዥ ሮቦቶች ተብሎ እኔም ቪዲዮ ሰርቼባቸው አውቃለሁ። እያንዳንዳችን ቤት አለ፣ ሚሊታሪ ውስጥ አለ። የተለያዩትን ቢቆጣጠሩ ምን ሊፈጠር ነው? በጣም የሚያስደነግጥ ጊዜ ነው። መልሱን ለእናንተ ትችላችኋለሁ። ጆል ታላርጊ ነኝ። የዛሬው ቪዲዮአችን ይህን ይመስላል። እንዴት ተመለከታችሁት? ይመቻችሁ። God, that's a relief.